አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 28 በዚች ቀን አባ ጌርሎስና 45 ልጆቹ በሰማዕትነት አረፉ። ደግሞ የከበሩ አባቶች የአብርሃም የይስሐቅና የያዕቆብ መታሰቢያቸው ለእግዚአብሔር ምስጋና ይሁን። እኛንም በከበሩ አባቶቻችን በጸሎታቸው ይማረን፣ በረከታቸው ከኛ ጋር ትኖር ለዘላለሙ አሜን። በዚህችም ዕለት ከአባ ጳኩሚስ ገዳም አባ መርቆሬዎስ አረፈ። እንጦንዮስም እንዲህ አለ። ለእኔ ገዳም አለኝ፣ ይኸውም የወንድማችን የመርቆሬዎስ ረፍቱ ቀረበ እያሉ ወደ እኔ መነኮሳት የመጡበት ነው። እኔም በረከቱን ለመቀበል ወደ እርሱ በሄድኩ ጊዜ ነፍሱ ከሥጋው ሳትለይ በተመስጦ ላይ አገኘሁት። ከመነኮሳቱ ጋር በእርሱ ዘንድ 3 ሌሊቶች ኖርን። በሦስተኛይቱም ዕለት ነፍሱ ተመልሳ ዓይኖቹን ገለጠ። ባየም ጊዜ ከእኔ ዘንድ ምን ሰበሰባችሁ አለን። እኛም የሆነን ሁሉ ነገርነውና ከዚህ በኋላ ያየውን እንዲነግረን ለመን ነው። እርሱም የሚያስፈራ ሰው ወደ እርሱ መጥቶ ነፍሱን እንደወሰደ የኃጥአንን ስቃይ እንዳሳየው የጻድቃንም ዋጋቸውንና ተድላቸውን እንዳሳየው ነገረን። ከዚህ በኋላ ወዮ ብሎ በማልቀስ በግንባሩ ከምድር ላይ ተደፋ። እንዲህም አለን። ወንድሞቼ ሆይ ወደ ሐራጺት ገዳም ወደ አባ ጊዮርጊስ ማደሪያ ሂዶ ከእኔ ጋር የነበረውን መልአክ መርቆሬዎስን መልሳችሁ በትንሽ በዓት ውስጥ ሲጋደል የኖረ ጊዮርጊስን አምጡት ሲል ሰምቼዋለሁና፣ ይቺም ሥጋው ሲቋጠር የተጋደለባት የጨው በረሃ ናት። ወንድሞች መነኮሳትም በሄዱ ጊዜ ሞቶ አገኙት። ወደዚህ ገዳም አምጥተው ቀበሩት። ይህም ወንድም መርቆሬዎስ እንደ ደረቅ እንጨት እስቲሆን ሥጋውን እጅግ አሰቃየ። ከዚህም በኋላ ወደ ገዳም ይሄድ ዘንድ ተሰናበተኝ። ደግሞ ግንቦት 28 ቀን ወደ እኔ ና ታገኘኛለህ አለኝ። በቀጠረኝም ቀን እርሱ ሄጄ አገኘሁትና እኔ ወደ አባቶቼ እሄዳለሁ፣ ወደ አንተም 3 አጋዘኖች ይመጣሉ፣ ሥጋዬንም በጀርባቸው ላይ ጫን፣ እነርሱም ወደ ቦታዬ በእግዚአብሔር ፍቃድ ይመሩሃል፣ ከዚያም በማደሪያ ውስጥ ይደፈኑብኝ አለኝ። እንደ ቃሉም ሆነለት። ከመቃብሩም ቁጥር የሌላቸው ድንቆች ተአምራት ተገለጡ። እግዚአብሔር ምስጋና ይሁን። እኛንም በጻድቁ መርቆሬዎስ ጸሎት ይማረን፣ በረከቱ ከኛ ጋር ትኖር ለዘላለሙ አሜን። በዚችም ዕለት ተጋዳይ የሆነች ዓለምን ንቃይቶች አባ ዳንኤል እርሷ እንደተናገረ የዓለም ፍላጎት ሁሉ የነሳች ቅድስት አመተ ክርስቶስ አረፈች። እንዲህም አለ። በበረሃ ሳለሁ በሌሊት ተነስቼ በጨረቃ ብርሃን ተጓዝኩ። በተራራ ላይ የተቀመጠ ሰውንም አየሁ። ጠጉሩም ሁለመናውን ሸፍኖታል። በልቤም ወደ እርሱ ሄጄ ይህ ምን እንደሆነ ልወቅ ብዬ ወደ እርሱ ሄድኩ። ባየችም ጊዜ ወደ ተሰነጠቀ ዓለት ውስጥ ገባች። ሰው እንደሆነ አውቄ የእግዚአብሔር ሰው ሆይ ወደ እኔ ትመጣ ዘንድ በረከትን እንድቀበል እማልድሃለሁ አልሁ። እጅግም አብዝቼ ለመንኩ። ከዚህም በኋላ አባት ሆይ አልወጣምና ይቅርታ አድርግልኝ አለችኝ። ስለምን አልኋት። እኔ ሴት ነኝ፣ ራቁቴን ስለሆንኩ አለችኝ። ይህንንም ሰምቼ የለበስኩትን አጽፍ ጣልሁላት፣ ለብሳም ወጣች። በአንድነትም ጸለይን። ከዚህም በኋላ እናቴ ሆይ ከዓለም ወደዚህ ስለመውጣትሽ ይህንን የተሰነጠቀ ዓለት እንዴት እንዳገኘሽ ንገረኝ አልኋት። እርሷም እንዲህ ብላ መለሰችልኝ። በወላጆቼ ቤት ድንግል ሆኜ በኢየሩሳሌም የምኖር ነኝ። ሁልጊዜ የሚጎበኘኝና ከኔ ጋር የሚናገር አንድ መነኮስ ነበረ። ከጥቂት ቀኖችም በኋላ ወደ እርሱ ሄድኩ። በእግዚአብሔር ፊትም ኃጢአቱን እየታመነ ሲያለቅስ አገኘሁት። ደጁንም በአንኳኳ ጊዜ አልከፈተልኝም። የተጸጸተ ለቅሶን አበዛ እንጂ። በዚያን ጊዜ በልቤ እንዲህ አልሁ፣ እኔስ ስለ ጉስቁልናዬ ስለ እፍረቴ የማለቅስ የማልጸጸት ለምንድን ነው? ወደ ማደሪያዬም ፈጥኜ ሄድኩ፣ ለበስኩ። በዘንቢልም ሽንብራ በጽዋ ውሃ ያሱ። በክብር ባለቤት ጌታችን ኢየሱስ ክርስቶስ መቃብር ዘንድ እንዲህ ብዬ ጸለይኩ። አቤቱ ጽኑ ኃያል ለዘላለሙ ድንቅ የሆንክ የጠፉትን የምታድን የወደቁትንም የምታነሳቸው ወደ አንተ የሚጮትንም የምትሰማቸው የታመነችብህ ባሪያህን ታድናት ዘንድ ይቅርታንና ምሕረትን ላክ። ከምግባረ ድሃ የሆንኩ ባሪያህን ጎብኘኝ፣ ንስሐዬንም ተቀበል። የረጅም ዘመን ስንቅ የሆነኝ ዘንድ ይህን ሽንብራና ይህን የጽዋ ውሃ ባረከው። ስለ ነፍሴ ድህነት
ያሰብኩትን እንዳላቃልል ለሆዴ ምግብ ስለሚያሻኝ ከዚህ በኋላም ነፍሴን በእግዚአብሔር ላይ በመጣል ወጥቼ ወደ በረሃ ሄድሁ። እስከ ኤርትራ ባህርም ደረስኩ። ከዚያም ወደዚህ በረሃ መጥቼ ይህን የተሰነጠቀ አለት አገኘሁ። ይህ እግዚአብሔር ያዘጋጀልኝ መኖሪያዬ ነው አልሁ። እነሆ በዚህ በረሃ ውስጥ 38 ዓመት ሆነኝ፣ ያለ አንተ ሰው አላየሁም። ይህም የዘንቢል ሽምብራና የጽዋዋ 38 ዓመት ከእርሳቸው ስመገብ አልጎደለም። ልብሴ ግን አለቀ። ነገር ግን ይህ ቦታ ስለ ልብስ መከለያ ሆነኝ። የበጋ ፀሐይ ትኩሳትም አላስቸግረኝም። ቁርም ቢሆን በእድሜ ዘመን ሁሉ አላስጨነቀኝም። ከዚህ በኋላም ከዘንቢል ካለው ሽንብራ እንድመገብ ማለደችኝ። ከሽንብራውም በላው፣ ከውሃውም ጠጣው፣ ግን አልጎደለም። እግዚአብሔርም አመሰገንኩት። ልብሴንም ልተውላት ወደድኩ። እሷም ከዚህ የተሻለ አምጣልኝ ብላ ይህን እምቢ አለችኝ። ከዚህ በኋላም ከእርሷ ዘንድ ሄድኩ። ወደ ገዳም ደርሼ ስለ እርሷ ለአበምኔቱ ነገርኩት። እርሱም 2 ልብስ ያለው ለሌለው አንዱን ይስጥ ብሎ ጮኸ። ፈቃደኞች የሆኑም አመጡለት። ያን ጊዜም ይዤ ሄድኩ። ለአማተ ክርስቶስ ልሰጣት ብዙ ደከምኩ። እርሷን በመፈለጉ ዞርኩ፣ አላገኘኋትም። ከጥቂት ቀኖች በኋላም አረጋውያን ወደ እኔ መጡ፣ እንዲህም አሉኝ። ወደ ኤርትራ ባህር የሚያደርሰውን መንገድ ይዘን ወደ ጣኔዎስ በረሃ ስንጓዝ ከዋሻ ዘንድ ሴት ተቀምጣ አይተን ከእርሷ በረከት ለመቀበል ሮጥን። ሸሽታ ከዋሻው ገባች። ወደ ዋሻው አፍም ቀረብን፣ ግን አላየናትም። የሽምብራ ዘንቢል ውሃም በጽዋ አግኝተን በላን ጠጣን። ያን ጊዜም አለቀ። እስከ ንጋትም አደርን። በነጋም ጊዜ በረከቷን ለመቀበል ቅድስቱን ፈለግናት፣ ቦታም አገኘናት። ጠጉሯም ስጋዋን ሁሉ ሸፍኗል። በዚያም ሰገድን፣ በበዓቷም ውስጥ ቀበርናት። የዋሻውንም አፍ በድንጋይ ዘጋን። የቅድስቱን በረከት እንድንቀበል አድኖናልና እግዚአብሔርን አመሰገንን። ወደ ባታችን ገባን። በሰሙም ጊዜ አስቀድሜ ያገኘኋት እንደሆነች አወቅኩ። የነገረችኝንም ሁሉ ነገር ነገርኋቸው። ጠላት ዲያብሎስን ድል ያደርገው ዘንድ ክፎች አጋንንትንም ደካማውን ድሃ የሚረዳ የተመሰገነ እግዚአብሔርን ፈጽመን አመሰገን ነው። ለእግዚአብሔር ምስጋና ይሁን፣ እኛንም በቅድስት ጸሎት ይማረን፣ በረከቷም ከእኛ ጋር ይኑር ለዘላለሙ አሜን። በዚህችም ዕለት የቅዱስ ኤጲፋንዮስ ስጋው ወደ ቆጵሮስ ደረሰ። ይህም እንዲህ ነው። ቅዱስ ዮሐንስ አፈወርቅ ወደ መንበረ ሲመቱ እንደማይደርስ ትንቢት እንደተናገረበት ወደ ቆጵሮስ ሳይደርስ በመርከብ ውስጥ አለ። ግንቦት 16 ቀን አረፈ። ባረፈም ጊዜም በመርከብ ጭነው ወደ ቆጵሮስ ከተማ ደረሱት። ካህናቱና ሕዝቡ ሁሉ መጡ። ከእሳቸውም ጋር ወንጌሎች፣ መስቀሎች፣ መብራቶች እና ማዕጠንቶችም ይዘው ነበር። የሐዋርያት ጉባኤ ከታላቂቱ ቤተክርስቲያን እስከሚያደርሱት በዝማሬና በማሌት በሚገቡት ጸሎቶች ሁሉ እያመሰገኑ ስጋውን ተሸከሙ። ካህናቱም መቃብሩን በቤተ ክርስቲያኑ ውስጥ ሊያዘጋጁ ወደዱ። ቀድሞ ስለ ክፉ ስራቸው ቅዱስ ኤጲፋንዮስ አጉዟቸው የነበሩ 2 ዲያቆናት ተቃወሟቸው። ስለዚህም 40 ቀን ተቀመጠ። ነገር ግን ሽታው እንደ ሙታኑ ሽታ አልተለወጠም፣ እንደ አንቀላፋ ሰው ሆነ እንጂ። ከዚህም በኋላ አንድ ደግ ዲያቆን ወደ ቅዱሱ ስጋ ቀርቦ አባቴ ሆይ በእግዚአብሔር ዘንድ አንተ ባለሟልነት እንዳለህ እኔ ያውቃለሁ። ብትፈቅድስ ክፎች ተቃዋሞችህን ልታሸንፋቸው ትችላለህ አለ። የቅዱስ ኤጲፋንዮስንም እጅ ይዞ ምድሩን መታባት። በዚያንም ጊዜ 2ቱ ዲያቆናት በግንባራቸው ተደፉ፣ ለሞትም ደረሱ። ወደ ቤታቸውም ወሰዷቸው፣ ሞቱ። ቅዱስ ኤጲፋንዮስም ካህናቱ በሚጣፍጥ ሽቶዎች ገነዙት። በከበሩ ልብሶችም ጠቅልለው በከበረ ድንጋይ በተሰራ ሳጥን ውስጥ ጨምረው በቤተ ክርስቲያን ውስጥ ቀበሩት። ቀድሞ በቤቱ ሳለ እንደሚሰራው ከስጋው ድንቆች ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚህች ዕለት የአባ ስንጣ የሰማዕት አጋቦስም መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 29 በዚች ቀን ክብር ይግባውና ጌታችንና መድኃኒታችን ኢየሱስ ክርስቶስ የልደቱ መታሰቢያ ናት። እርሷም በረከትን፣ ይቅርታን፣ ምሕረትን፣ የኃጢአት ስርየትን ተስፋ በማድረግ የቤተ ክርስቲያን ልጆች በየወሩ በዓልን የሚያደርጉባት ናት።
ዘአቅረብኩ ማሕሌተ ዘኪርያ አእላፈ እምነጸምልክ ዘልፈ ለላ አናብብቶ ከብዜኔቴ መጽሐፈ እንተርእሰከ እግዚኦ ጸሪቀኖቱ ክፈ እምላቡ ብሏን ዘተርፈ ነቢያት፣ ቅዱሳን ሐዋርያት፣ ሰባክያን፣ ሰማዕታት፣ ጻድቃን፣ ደናግል፣ አዲው ወመነኮሳት ሄራን ባርኮ ጉባኤ ዛቲ መካን እስከ ረገይሊ ቆኖስ ሕፃን ለጻፎ በክርታስ ወለዛ ጻፎን ዘደስ ወለዛ አምቦ ስተርጎ ሳሊስ ወለሰማ ቃሎ ወዝነፈሰ በጸሎተሙ ማርያም አረቂተ ኩሉ እንባስ ወሬ ማረና ኢየሱስ ክርስቶስ በቅዱሳኑ ጸሎት ይጠብቀን። በረከታቸውም ከኛ ጋር ትኑር። ኦ አምላክነ በከመ ትርከ ዋኮ በከመ አብሳነ አቡነ ዘበሰማያት